በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የክርስቶስ ቤተሰቦች በሀገርም ውስጥ በውጭም ዓለም ያላችሁ እንኳን ለእመቤታችን ለድንግል ማርያም በዓለ ዕረፍት አስተርእዮ በሰላም በጤና አደረሳችሁ አደረሰን። እግዚአብሔር አምላካችን ከእመቤታችን በረከት ረድኤት የምንባረክበት በረከተ ሥጋ በረከተ ነፍስ የምናገኝበት በዓል ያደርግልን። ወጥቶ መግባት ተኝቶ መነሳት ብርቅ በሆነበት ጊዜና ሰዓት ጊዜን ዘመንን ጨምሮ የሰጠን ጎንበስ ብሎ ቀና ያደረገን ተሰዶ ከስደት የመለሰን እንድንኖር በማይፈቅደው ዓለም እንድንኖር የፈቀደልን በዛፎች መካከል የቆመውን ሳር ሳያጠፋን በምሕረቱ በቸርነቱ የሚያኖረን በቀራንዮ አደባባይ የደም ካባ ለብሶ የብርሃን ልብስ ያለበሰን ቅዱሱ ሩህሩሁ ይቅር ባዩ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን ያየንባት ብርሃናችን፣ ጨለማውን ባሕሩን ያለፍንባት ድልድያችን፣ ክርስቶስን ወልዳ የሰጠችን የሁላችን መመኪያ ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። በሰማይ ያሉ መላእክት፣ በምድር ያሉ የቅዱሳን አባቶቻችን በረከታቸው ረድኤታቸው ከሁላችን ጋር ይኑር። እንኳን ለእመቤታችን ለድንግል ማርያም ለጥር 21 በዓለ ዕረፍት አስተርእዮ እንኳን አደረሳችሁ አደረሰን። እግዚአብሔር አምላካችን ከእመቤታችን በረከት ረድኤት የምናገኝበት የምንባረክበት በዓል እንዲሆንልን የእሱ መልካም ፈቃድ ይሆንልን። እመቤታችን ድንግል ማርያም ሰማይና ምድር የታረቁባት፣ ሰውና እግዚአብሔር የታረቁባት፣ ወደ እግዚአብሔር የቀረብንባት መሰላላችን ድንግል ማርያም ናት። ቅዱስ ያሬድ እንደዚህ ይላል፣ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ ይላል። ሞትስ ለሟች ሰው ይገባዋል ይላል። የማርያምስ ሞት ይገርማል፣ ይደንቃል፣ ከአእምሮ ከህሊና ከሐሳብም በላይ ነው ይላል። እንግዲህ ሞትን ወደ ዓለም የጠራው ራሱ የሰው ልጅ ነው። አዳም አፈር ነህና ወደ አፈርነት ትመለሳለህ። ይህ ለሰው ልጅ ተሰጥቷል። የድንግል ማርያምስ ሞት ይገርማል ይላል፣ ይደንቃል ይላል። ምክንያቱም በድንግል ማርያም ማኅፀን 9 ወር ከ5 ቀን የድንግል ማርያምን ማኅፀን ዙፋን አድርጎ ዓለምን እየመገበ እያስተዳደረ እያኖረ ያለው እግዚአብሔር ራሱ የሞትን ፈጣሪ ነው። በድንግል ማርያም ማኅፀን ሆኖ ዓለምን ይመግብ ያኖር ነበር፣ ያስተዳድር ነበር። እግዚአብሔር ራሱ ደግሞ የሞትን ፈጣሪ ነው እና የድንግል ማርያም ሞት ይደንቃል፣ ከአእምሮ ከህሊና በላይ ነው ይላል። ምክንያቱም ክርስቶስን ያጠቡ ጡቶች እንዴት ይሞታሉ? ክርስቶስን ያዩ ዓይኖች እንዴት፣ ክርስቶስን ያሸተቱ አፍንጫዎች እንዴት ይሞታሉ? የክርስቶስን ድምፅ የሰሙ ጆሮዎች እንዴት ይሞታሉ? ክርስቶስን ያዘሉ ጀርባዎች እንዴት ይሞታሉ? ክርስቶስን የተሸከሙ ማኅፀን እንዴት ይሞታሉ? ክርስቶስን ያቀፉ እጆች እንዴት ይሞታሉ? ይገርማል፣ ይደንቃል ይላል። እግዚአብሔር አምላካችን ሞትን በራሱም በእናቱም ላይ ነው የፈረደው። ስለዚህ እግዚአብሔር የሰውን ልጅ ለማዳን ሲል ሞትን የእኛን ሞት እሱ ሞተልን። እናቱም ድንግል ማርያም በእናቱ እንባረክ ዘንድ ሞት የማይገባት ድንግል ማርያም የክርስቶስ እናት ሱራፌልና ኪሩቤል ሊሸከሙት የማይችሉትን አምላክ በማኅፀኗ የተሸከመች ሰማይ ምድር የማይወስኗት የማይተካከሏት ድንግል ማርያም የማርያምስ ሞት ይገርማል፣ ይደንቃል ይላል። እመቤታችን ድንግል ማርያም በዚህ ምድር ላይ 64 ዓመት ኖራለች። ይህም በእናት በአባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ በቤተ ዮሴፍ 9 ወር ከ5 ቀን ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር 33 ዓመት
ከ3 ወር፣ በቤተ ዮሐንስ 15 ዓመት፣ አንድ ላይ ስንደምረው 64 ዓመት ይሆናል። እመቤታችን በዚህ ምድር ላይ 64 ዘመን ኖራለች። የሰማይና የምድር እናት፣ ሰማይና ምድርን የፈጠረው የክርስቶስ እናት በዚህ ምድር ላይ 64 ዓመት ኖራለች። ቅዱሳን አባቶቻችን ለድንግል ማርያም በዕድሜዋ ልክ ምስጋና ደርሰዋል። ለምሳሌ የውዳሴ ማርያም ቁጥሩ 64 ነው። የመልከ ማርያምም ቁጥሩ 64 ነው። ድንግል ማርያምን ብዙ ቅዱሳን አባቶቻችን አመስግነዋታል። የፈጣሪ እናት። ምክንያቱም እኛ ድንግል ማርያም የምናመሰግነው ቅዱስ ገብርኤልን አብነት አድርገን ነው። ጸጋን የሞላብሽ ሆይ ደስ ይበልሽ እንዳላት ቅዱስ ገብርኤል ዛሬም እኛ እናመሰግናታል። ትውልድ ሁሉ ያመሰግኑኛል ብላለች እሷ። እነሆ ታላቅ ስራን አድርጎልኛል፣ ስሙም ቅዱስ ነው። ስለዚህ እኛም ቅዱስ ገብርኤልን አብነት አድርገን ቅድስት ኤልሳቤጥን አብነት አድርገን እናመሰግናታለን። ማንም በዚህ ምድር ላይ ያለ የሰው ልጅ ከገብርኤል የሚበልጥ የለም። ጸጋን የሞላብሽ ሆይ ደስ ይበልሽ በእግዚአብሔር ፊት የሚቆመው ገብርኤል ይህም ምስጋና ካቀረበላት ሁላችንም ልናመሰግናት ይገባል። ድንግል ማርያምን ማመስገን ማለት መታደል ነው። ድንግል ማርያምን ማመስገን ማገልገል ማለት መባረክ ነው። ወገኖቼ ድንግል ማርያምን የሚያመሰግን ክርስቶስን እያመሰገነው የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆናል ነው ያለችው ቅድስት ኤልሳቤጥ የሊቀ ካህናቱ ሚስት። ስለዚህ ዛሬም እናመሰግናታለን ድንግል ማርያም። እመቤታችን ድንግል ማርያም በልጇ በኢየሱስ ክርስቶስ መቃብር በጌቴሴማኒ ስትጸልይ እናቴ ሆይ ወደ እኔ ልወስድሽ መጥቻለሁ፣ ልወስድሽ ነው። ድንግል ማርያምን ልጄ ሆይ መታሰቤን የሚያደርጉትን በስሜ የተማጸኑትን የለመኑኝን ሁሉ ማረልኝ ብላ ቃል ኪዳን የተቀበለችበት ቃል ኪዳን ተቀብላ ጌታችን መድኃኒታችን ኢየሱስ ክርስቶስ የእናቱን ነፍስ ቅድስት ነፍሷን ከቅዱስ ሥጋዋ ለይቶ በዝማሬ መላእክት ወደ ሰማይ አሳረጋት። ቅዱሳን ሐዋርያት ገንዘው ቅዱስ ሥጋዋን ወደ ጌቴሴማኒ ለመቅበር በሚወስዱበት ሰዓት አይሁድ ለክፋት ብቻ የሚተጉ በክፋታቸው ሰይጣን ሳይቀር የሚቀናባቸው ቀድሞ ልጇ ተነሳ አረገ እያሉ ሲያውኩን ኖረዋል። አሁን ደግሞ እሷ ተነሳች አረገች እያሉ ሊያውኩን አይደለም። ኑ በእሳትና አቃጥላት ብለው ተመካክረው በአንድ ላይ ተሰብስበው መጡ። የእግዚአብሔር መልአክ ልክ ታውፋንያ የሚባለው የአይሁድ እኔ የአልጋውን ሸንኮር ይዛለሁ ብሎ ሮጦ ሲይዝ የእግዚአብሔር መልአክ ልክ የአልጋውን ሸንኮር በያዘ ሰዓት ሁለቱንም እጆቹን በአልጋው ላይ አንጠለጠላቸው። በአልጋው ላይ ተንጠልጥለው ቀሩ። ቅዱስ ጴጥሮስ ጸልዮ መልሶለታል። በዚህ ጊዜ መልአኩ ድንግል ማርያምን ዮሐንስን ጨምሮ በዕፀ ሕይወት ድንግል ማርያምን አኖራት። ዮሐንስም ያለችበትን አይቶ ወደ ወንድሞቹ ተመለሰ። ሐዋርያትም እሱ አይቶኛ ሳናይ ብለው ሱባኤ ገቡ። እነሱም አይተዋል። ይህን ጸጋ ይህንን በረከት እመቤታችን ድንግል ማርያምን እግዚአብሔር የሚሰጠው ዮሐንስ 15 ዓመት ሲላላክ ሲታዘዝ ኖሯል። ድንግል ማርያም በዚህ በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ጌታችን ኢየሱስ ክርስቶስ በተሰቀለ ሰዓት ለሚወደው ደቀ መዝሙር እነኋት እናቴ ያለው። እናቱንም እነሆ ልጅሽ። ክርስቶስ እናቱን የሚሰጠው ለሚወደው ሰው። ዮሐንስ መልአኩ የት እንዳኖራት ካየ በኋላ ወደ ወንድሞቹ ተመለሰ። እግዚአብሔር ለሚወደው ሰው እናቱን ይሰጣል። ለሚያከብረው ሰው እናቱን ይሰጣል። ድንግል ማርያም ልዩ ናት።
ሰማይና ምድር የታረቁባት፣ ሰው ወደ እግዚአብሔር የቀረበባት፣ የፀሐዩ መውጫ ምስራቅ የተባለች ፀሐይ ጽድቅ የተባለው ክርስቶስ የተወለደባት ድንግል ማርያም ናት። ማርያም ማለት መርህ ለመንግስተ ሰማያት፣ መንግስተ ሰማያት መርታ የምታስገባ ማለት ነው። ስሟ ሳይቀር ትርጉማት ማር ማለት በዚህ ምድር ላይ በጣም ጣፋጭ ምግብ እንደ ድንግል ማርያም ጣፋጭ ነው። ያም ማለት በገነት ቅዱሳን የሚመገቡት ምግብ። እያንዳንዱ ፊደል ስንመለከት ማለት ማይደረ መለኮት ማለት የመለኮት ማደሪያ ማለት። ር ማለት ርግቤ ይቤላ፣ ጥበበኛው ሰሎሞን ርግቤ ይቤላ ይላል። ያ ማለት ያን ቃሉ ሁሉ ፍጥረታት ሁሉ ለምኝልን አሳስቢልን ይላታል። ማለት ምትሕተ ፈጣሪ ምልዕተ ፍጡራን፣ ከፈጣሪ በታች ከፍጡራን ሁሉ በላይ እንደ ድንግል ማርያም የከበረ የለም። እሷ ምስራቅ ናት፣ ንግሥተ ሰማይ ወምድር ናት። እሷ እናመሰግናታለን። ቅዱስ ገብርኤልን አብነት አድርገን ጸጋን የሞላብሽ ደስ ይበልሽ እንላታል። ስለዚህ ይህንም ቪዲዮ የምትመለከቱ ሁላችሁ ማርያም 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 እያላችሁ ለብዙ ሰው አዳርሱልኝ። ድንግል ማርያም ሁላችንንም ትባርከን። የድንግል ማርያም በረከት ረድኤት ከሁላችን ጋር ይኑር። እግዚአብሔር አምላካችን በነገሮች ሁሉ ከክፉ ነገር ይጠብቀን፣ ይባርከን፣ የሁላችንንም መጨረሻችንን ያሳምረን። ሰላም እግዚአብሔር ከሁላችን ጋር ይቆየ።